ሰላም እንዴት ናችሁ? ዛሬ ደግሞ ስለ ድብርት ህመም መንስኤዎች ነው የምነግራችሁ። የድብርት ህመም መንስኤዎችን እንግዲህ ስነ ህይወታዊ፣ ስነ ልቦናዊና ማህበራዊ ምክንያቶች ብለን ከፋፍለን ማየት እንችላለን። ስነ ህይወታዊ መንስኤ ማለት አንጎላችን ላይ የሚደርሱ የተለያዩ ጫናዎችን የሚመለከት ነው። አንጎላችን ላይ አደጋ ሲደርስ፣ በተጨማሪም ደግሞ የተለያዩ ሶማቲክ ኮምፕሌኖች ሲኖሩ፣ አንጎል ሲታመም ማለት ነው። ምክንያቱም ማይንዳችን የአንጎላችን ውጤት ስለሆነች የአንጎላችን አውትፑት ስለሆነች ማለት ነው። አንጎላችን ደህና ካልሆነ ማይንዳችን ደህና አትሆንም። ማይንዳችን ወይም ደግሞ ስነ ልቦናችን ደህና ካልሆነ አንጎላችን ደህና አይሆንም። ብሬናችን እንግዲህ በብዙ ቢሊየን ኒውሮኖች የተገነባ ነው። ስለዚህ እነዚህ ኒውሮኖች ደግሞ እርስ በርስ መረጃ የሚለዋወጡባቸው ኬሚካሎች አሉ፣ ኒውሮ ኬሚካልስ ይባላሉ። የእነዚህ ኬሚካሎች መዛባት ለድብርት ህመም ተጋላጭ እንድንሆን ምክንያት ይሆናል ማለት ነው። በተለይም የሴሮቶኒን እና ኖሪፔኔፍሪን የሚባሉ ኒውሮ ኬሚካልስ ወይም ደግሞ ኒውሮ ትራንስሚተርስ የነሱ ጤናማ ለመሆን ለድብርት ህመም እንድንጋለጥ መንስኤ ይሆናል ማለት ነው። አዙሪት ያለበት ሰው ማለትም የሚጥል ህመም ያለበት ሰው ቢኮዝ ኦፍ ይሄ ያልተመጠነ የኤሌክትሪክ ዲስቻርጅ ስላለ ይሄ ደግሞ የነርቭ እና የአንጎል ስርዓትን ስለሚያዛባ ድብርት ህመም ተጋላጭነታቸው ከፍ ያለ ነው። የሆርሞኖች መዛባት ለምሳሌ የታይሮይድ ሆርሞን መዛባት፣ የስኳር ህመም፣ ስትሮክ፣ የመርሳት ህመም ያለባቸው ማለትም ዲሜንሽያ ያለባቸው ሰዎች ለድብርት ህመም ተጋላጭ ይሆናሉ ማለት ነው ቢኮዝ ኦፍ ዘ ባዮሎጂካል ፋክተርስ። ከዛ በተጨማሪ ግን ስነ ልቦናዊ መንስኤዎችም ሌላኞቹ የድብርት ህመም መንስኤዎች ናቸው። እነዚህ ስነ ልቦናዊ መንስኤዎች እንግዲህ በብዙ መልኩ ተርጎም ይችላሉ። ለምሳሌ በልጅነታችን የሚደርሱብን ትራውማዎች ሊሆኑ ይችላሉ። እነዚህ ትራውማዎች ደግሞ ዓለምን የምናይበት መነጽርን ይቀይሩታል። ስለዚህ የሚያጋጥሙን ስትረሰሮች በጣም አወሳስበን ልንረዳ እንችላለን። ኑሮ ሊከብደን ይችላል። ህይወት ሊያስጠላን ይችላል። ምክንያቱም ነገሮችን ኔጌቲቭሊ እንድንረዳ ምክንያት ስለሚሆነው ማለት ነው። ትራውማ በነገራችን ላይ ዓለምን የምናይበትን መነጽር ከናካቴው ሊቀይረው ይችላል። በዛ ምክንያት ለድብርት ህመም ተጋላጭነት ሊኖረን ይችላል ማለት ነው። ማህበራዊ መንስኤዎች የሚባሉት ብዙ ናቸው። እንግዲህ እንደው የተወሰኑትን ለመጥቀስ ጦርነት፣ መፈናቀል፣ በቤተሰብ ውስጥ የሚኖሩ የተለያዩ ሽኩቻዎች፣ አለመረጋጋቶች፣ ኢኮኖሚ ጫናዎች እና የመሳሰሉ ነገሮች እነዚህ በሶሻል ፋክተር ስር የሚካተቱ ናቸው ማለት ነው። ስለዚህ የድብርት ህመም ጠቅለል ባለ መልኩ ስነ ህይወታዊ፣ ስነ ልቦናዊ እና ማህበራዊ መንስኤዎች በአንድ ላይ ሆነው ተደምረው የሚያመጡት ህመም ነው ማለት ነው። ህክምናውም እንግዲህ ባዮሳይኮሶሻል ሞዴል የሚከተል ነው። ስለ ህክምናው በቀጣይ ቪዲዮ ይዤላችሁ የምቀርብ ይሆናል። ምናልባት አንድ ጥያቄ ሊኖራችሁ ይችላል። ለመሆኑ እነዚህ ስፒሪቹዋል ፋክተሮች ለድብርት ህመም ያላቸው ሚና ምን ያክል ነው የሚል ጥያቄ ሊኖራችሁ ይችላል። እንግዲህ በቤዝድ ኦን ሳይንስ ለዚህ ጥርት ያለ መልስ ላይኖረን ይችላል። እናንተስ ስለ ስፒሪቹዋል ፋክተሮች ምን ታስባላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። በተጨማሪም ስለ አይምሮ ህመም ምክርን የምትፈልጉ ከሆነ ስልክ ቁጥሬን ኮሜንት ሴክሽን ላይ አስቀምጥላችኋለሁ። በዛ በመደወል ኮንታክት ማድረግ ትችላላችሁ። ሶሻል ሚዲያ አካውንቶቼን ፎሎ አድርጉ። መልእክቱ ለብዙዎች እንዲዳረስ ሼር አድርጉ። አመሰግናለሁ። ደህና ዋሉ።